ሰላም ጤና ይስጥልኝ ውድ የፋሲሊቲ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን። ግብጽ መቼም ቢሆን ለኢትዮጵያ እንቅላፍታ እንደማታውቅና አሁንም በዚህ ተግባሯ እየቀጠለች እንደሆነ የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ተናገሩ። ፊልድ ማርሻሉ ባደረጉት ንግግር ግብጽ ከመቀለ እስከ ካይሮ የዘረጋችውን ሴራ እናውቃለን ያሉ ሲሆን ግብጽን በስም ጠርተው እንደዚህ አይነት ትችት መሰንዘራቸውም በግብጽ ቤት ምን ይፈጠር ይሆን የሚል ጥያቄን አስነስቷል። በዚህ መሀልም ፊልድ ማርሻሉ ግብጽ ወደ ቀይ ባህር እንዳንወጣ እያሴረች ነው፣ እኛ ዝግጁ መሆን አለብን ብለው የነበረ ሲሆን ከፊልድ ማርሻል ትዕዛዝ የተቀበለው መከላከያም ዝግጁ መሆኑ ታውቋል። ይህንንና ህወሓት የግዳጅ አፈሳውን በተቃውሞ እናቶች ላይ እርምጃ እንደሚወስድ ስለመዛቱ እንዲሁም ከመቀለ ወደ 4 ኪሎ የተላከው መልእክት አሜሪካ በድጋሚ ህወሓትን ጥቁር መዝገቡ ስለማካተቱ አክለን አሰናድተናል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። ጽምዶ በታሪካዊ ጠላት የሚዘወር ጸረ ኢትዮጵያ የጥፋት ጥምረት መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ገለጹ። ፊልድ ማርሻል ብርሃኑ የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ዘርፍ የሰለጠናቸውን ከፍተኛ መኮንኖች ሲያስመርቅ እንደገለጹት ታሪካዊ ባንዳዎች ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበትን ዘለግ ያለ ዕድሜ የነበረውን ጸረ ኢትዮጵያ ቅንጅት ዛሬ ስሙን ጽምዶ ብለው ሰይመውታል። የዚህ ቅንጅት ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዥ መደብ ነው ብለዋል። ጠላት ኢትዮጵያ የመሪነት ሚናዋን እንዳትጫወት በውስጥ ጉዳዮች ብቻ እንድትጠመድ ጎረቤቶቿ እንዲታመሱ በማድረግና ውስጣዊ የደህንነት ጫና ለመፍጠር እያሴረ ብሎም ግጭት ለመፍጠር እየሰራ መሆኑን ተናግረዋል። ያለ ጦርነት መዋልና ማደር የማይችሉ ሽንፈት የማያሳፍራቸው ታሪካዊ ባንዳዎች የጠላት መጠቀሚያ ሆነዋል ያሉት ፊልድ ማርሻል ብርሃኑ ሀገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ህዝባቸውን እያጎሳቆሉ እንዲሁም ልማትና እድገት እንዳይመጣ የሚያደርግ ግጭት እየፈጠሩላቸው ነው። ለታሪካዊ ጠላቶች እንጂ ለትግራይ ለአማራና ለኦሮሞ ህዝብ ከውድመት በስተቀር ምንም አያመጣም ብለዋል። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን ጠቁመው የጦር መኮንኖች ከፍተኛና ጠንካራ ዝግጅት ማድረግ እንደሚያስፈልጋቸው ተናግረዋል። የቀይ ባህርና የአፍሪካ ቀንድ አካባቢ የደህንነት ከምንጊዜውም በላይ የግጭት ቀጠና እየሆነና እየተወሳሰበ መምጣቱን አስታውሰው ኢትዮጵያ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ሀገር ናት። መንግስት ለብሔራዊ መከላከያ ኮሌጅ ትልቅ በጀት መድቦ የመሰረተ ልማት አቅም ለማሳደግ እየሰራና ያልተቋረጠ ድጋፍ እያደረገ እንደሚገኝ ፊልድ ማርሻል ብርሃኑ ተናግረዋል። ኮሌጁ ዘመኑን የሚያውጅ የትምህርት ስርዓት ለመቅረጽና ስራሩን ዲጂታላይዝ ለማድረግ ከፍተኛ ጥረት ማድረግ እንደሚኖርበትም አመልክተዋል። የጦር መኮንኖች የቀሰሙትን እውቀትና ክህሎት በተግባር ከሚገጥሟቸው ሁኔታዎች ጋር በማዛመድ በግልጽ የሚታይ የአመራር ስራ መስራት ይኖርባቸዋል። ሰራዊቱ ወሳኝ የዝግጅት ስራዎችን እያከናወነ የሚገኝበት ወቅት በመሆኑ የላቀ አስተዋጽኦ ማበርከት ይጠበቅባቸዋል ብለዋል። የዘመኑ የጦርነት አካሄድ እግረኛውን ከታንኮችና መድፎች ጋር እያሰለፉ ማዋጋትን ያስቀረ በምትኩ የኤሌክትሮኒክስ ዋርፌር መሳሪያዎችን በመጠቀም በአጭር ጊዜ ማሸነፍ የሚችልበትን መንገድ መፍጠሩን መገንዘብ እንደሚያስፈልግም ገልጸዋል። በቀጣይ መረጃ የመቀሌ ከንቲባ የትግራይን ጥቅም ለማሳለፍ በሚንቀሳቀሱ የጠላት ተላላኪዎች ባላቸው አካላት ላይ እርምጃ እንደሚወስድ አስጠነቀቁ። በትግራይ ውስጥ ጠንካራ ስርዓትና ተጠያቂነት እንዳይኖር ከእውነታው የራቀ መረጃ የሚያሰራጩና የጠላትን ተልዕኮ የሚያስፈጽሙ አካላት ላይ ምርመራ ተደርጎ እርምጃ እንደሚወሰድ የመቀሌ ከተማ ከንቲባ ኃይላይ አረጋዊ ገለጹ። ከንቲባው በሰጡት መግለጫ ማንኛውም የትግራይ ተወላጅ የሀሳብ ልዩነት ቢኖረውም በአሁኑ ወቅት በወረራ ስር የሚገኘውን ህዝብ ነጻ ለማውጣት ተፈናቃዮችን ለመመለስ የትግራይን ግዛታዊ አንድነት ለማረጋገጥና የህዝቡን ሙሉ የራስ ውሳኔ መብት እውን ለማድረግ በሚደረገው ትግል ውስጥ መከፋፈል እንደማይገባ አሳስበዋል። የመቀሌ ከተማ አስተዳደር ህዝቡ የተጋፈጠውን አደጋ በጥልቀት በመገንዘብ ህልውናውን ለማስጠበቅ የሚያስችሉ ሰፊ የመከላከያ እቅዶችን ይዞ የተንቀሳቀሰ መሆኑንም ከንቲባው ገልጸዋል። ህዝቡ ከመኖሪያው ተፈናቅሎ ለረሃብ፣ ለበሽታ፣ ለብርድና ለሞት በተጋለጠበት እንዲሁም ሉዓላዊነቱ በኃይል ተይዞ በወራሪዎች ጭቆና ስር ባለበት በዚህ ወቅት የመከላከያ አቅምን ማጠናከርና የትግራይን የወደፊት እድል ማሰብ ዋነኛ ተግባር መሆኑን አብራርተዋል። የትግራይ ህዝብ ህልውናና ሉዓላዊነት ተረጋግጦ ፍላጎቱ እውን እንዲሆን አሁን ያለው ወቅት ሁለንተናዊ ዝግጅትን እንደሚጠይቅም አክለዋል። በዚህ መሰረት በመከላከያ ስራው ላይ መሳተፍ ቁልፍ አጀንዳ መሆኑን የጠቀሱት አቶ ኃይላይ የተሳትፎ ሂደቱን ሙሉ በሙሉ በዲሞክራሲያዊ መንገድ እንዲመራ አስፈላጊው ስልጠናና ግንዛቤ መሰጠቱን ተናግረዋል። የትግራይ ህዝብ በታሪኩ ተገዶም ጸረ ዲሞክራሲ መሆኑን ማያውቅም ያሉት ከንቲባው ወጣቶች በመተባበር አቅማቸው እድሜያቸውና ጤንነታቸው በሚፈቅደው መሰረት በትግል ውስጥ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። በመከላከል ጉዞ ውስጥ ድልና መሰናክሎች ሊያጋጥሙ እንደሚችሉ ጠቁመው ነገር ግን አንዳንድ ከቡድናቸው ተነጥለው በውጭ ኃይሎች በተቀናጀ መልኩ መከላከያውን ለማዳከም የፈጸሟቸው እንቅስቃሴዎች መኖራቸውን ይፋ አድርገዋል። እንደ ከንቲባው ገለጻ የትግራይ ጠላቶች በተለያዩ ድርጅቶችና ተቋማት ውስጥ በመሰግሰግ በትግራይ ውስጥ ጠንካራ ስርዓት ተጠያቂነትና ድርጅታዊ አቅም እንዳይኖር እየሰሩ ይገኛሉ። ከእውነታው የራቀ መረጃ በሚያሰራጩ አካላት ላይ ጥብቅ ምርመራ ተደርጎ እርምጃ እንደሚወሰድ የገለጹት ኃይላይ በአንድ በኩል ለትግራይ ድል መስዋዕትነት የሚከፍሉ ዜጎች ባሉበት ሁኔታ፣ በሌላ በኩል ግን የጠላትን ተልዕኮ ተሸክመው የትግራይን ጥቅም አሳልፈው ለመስጠት የሚሞክሩ አካላት መኖራቸውን በምሬት ገልጸዋል። አሁን የተጋረጠውን አደጋ ለመመከት ተደራጅቶ መታገል ብቸኛው መፍትሄ መሆኑን የጠቀሱት ከንቲባው የትግራይ ህዝብ ህልውና እንዳይቀጥልና ግዛታዊ አንድነት
ማንነቱ እንዳይመለስ የሚደረጉ አፍራሽ እንቅስቃሴዎችን በንቃት መከታተል እንደሚገባ አሳስበዋል። በመጨረሻም ዋናው አጀንዳ የትግራይ ህዝብ ድል ትግልና ብሩህ ተስፋ መሆን ስላለበት ድርጅታዊ አቅም በማጠናከርና አንድነትን በማጽናት ለህዝቡ ህልውና መታገል እንደሚገባ አሳስበዋል። በተጨማሪም የመቀሌ ከተማ አስተዳደር በክረምት ወቅት የአረንጓዴ ልማት፣ የገቢ አሰባሰብ፣ የንጽህናና የከተማ ውበት ስራዎችን እያከናወነ መሆኑን ጠቅሰው እነዚህን ተግባራት በሙሉ በመከላከያውና ለህዝቡ ህልውና እንዴት አስተዋጽኦ ያደርጋሉ በሚለው መሪ እየተመሩ መሆኑን አስረድተዋል። በመጨረሻም ለተዋጊዎችና ለሰማዕታት ቤተሰቦች የሚሆን የ150 ሄክታር መኖሪያ መሬት መመደቡን እንዲሁም 11000 ተዋጊዎች ተጠቃሚ የሚሆኑበትን የገበያ ማዕከል የሚገነባበትን መሬት በጨረታ መስጠቱን በግልጽ ማጠቃለያቸውን ሰጥተዋል። በተያያዘ ሌላኛው መረጃ በውሃት የሚመራው የትግራይ ብሔራዊ ክልላዊ መንግስት ካቢኔ በ2025 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና አሰጣጥ ሂደት ላይ የተደረገው ለውጥ በትግራይ የሚገኙ ተማሪዎችን ኢፍትሐዊ በሆነ መንገድ የሚጎዳ ነው በማለት ውድቅ አድርገውታል። ካቢኔው ባወጣው መግለጫ እንዳስታወቀው የፌዴራል ትምህርት ሚኒስቴር መጀመሪያ ላይ ፈተናውን በሀገር አቀፍ ደረጃ በኮምፒውተር ላይ የተመሰረተ አድርጎ ለመስጠት አቅዶ ነበር። ነገር ግን የኮምፒውተርና ተያያዥ የመሰረተ ልማት እጥረቶች በማጋጠማቸው ምክንያት ፈተናውን በኮምፒውተርና በወረቀት አጣምሮ ለመስጠት ሀገር አቀፍ ስምምነት ላይ ተደርሶ ነበር። እንደ መግለጫው ከሆነ በትግራይ ክልል ፈተናውን ለመውሰድ 29755 ተማሪዎች ተመዝግበዋል። ከነዚህ ውስጥ 14406ቱ በኮምፒውተር ለሚሰጠው ፈተና የተመደቡ ሲሆን ቀሪዎቹ 15349 ተማሪዎች ደግሞ በወረቀት ለሚሰጠው ፈተና ተመድበዋል። ካቢኔው ለፈተናው አስፈላጊው ዝግጅት ሁሉ መጠናቀቁን ገልጾ በኮምፒውተር የሚሰጠው ፈተና ከጁላይ 30 2026 ጀምሮ መሰጠት መጀመሩን አረጋግጠዋል። በወረቀት ለሚሰጠው ፈተና የተመደቡት 15349 ተማሪዎች አሁን ላይ ከሂደቱ ውጪ መደረጋቸውን ካቢኔው ከሰዋል። ለዚህም እንደ ምክንያት ያቀረበው የፈተና ቁሳቁሶች፣ አስተባባሪዎችና በጀቶች ወደ ሌላ ክልሎች በተገቢ ሁኔታ ቢላኩ ወደ ትግራይ ግን አለመላካቸው ነው። የክልሉ መንግስት ይህንን የትምህርት ሚኒስቴር እርምጃ ተገቢነት የሌለው ሲል የገለጸው ሲሆን ፈተናው በመጀመሪያ በተደረሰው ሀገር አቀፍ ስምምነት መሰረት ተግባራዊ እንዲደረግ ጠይቀዋል። በተጨማሪም የመጀመሪያው የፈተና አሰጣጥ ስምምነት ወደ ነበረበት ካልተመለሰ በስተቀር ተማሪዎች ለጁላይ 10 ወይም ለጁላይ 13 2016 ለተያዘው የወረቀት ላይ ፈተና በጣቢያዎቹ እንዳይገኙ መክሯል። ካቢኔው አክሎ የተማሪዎችን የትምህርት መብት ለማስከበር ሁሌም ቁርጠኛ መሆኑን በመግለጫው አረጋግጧል። ህገወጥ ተግባሩን አጠናክሮ የቀጠለው ህወሓት አሁን ላይ ያልሞከረ የትንኮሳ አይነት እንደሌለ በብዙ የፖለቲካ ተንታኞች ዘንድ እየተገለጸ ሲሆን አሜሪካን ቡድኑን በጥቁር መዝገብ የማስፈር ስራዋን አጠናክራ ቀጥላለች። በአሜሪካ የህግ መወሰኛ ምክር ቤት የቀረበው አዲስ የረቂቅ ህግ በሱዳን እየተካሄደ ካለው አስከፊ ግጭትና የሰብአዊ መብት ጥሰት ጋር በተያያዘ ስማቸው የሚመረመረው መንግስታዊ ያልሆኑ ታጣቂ ቡድኖች ዝርዝር ይፋ አድርጓል። የቡድኖቹ ምደባ የመከላከያና የሰላም ማስከበር አዋጅ ተብሎ በወጣው የህግ ረቂቅ ላይ አርሚ ሳባና የህወሓት ታጣቂዎች መከላከያ ኃይል መንግስታዊ ያልሆኑ ታጣቂ ቡድኖች በሚል ጎራ ተመድበው ይገኛሉ። የተጣለው ትዕዛዝም የአሜሪካ የውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር እነዚህ ቡድኖች በሱዳን ጦርነት ውስጥ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉት ስላለው ድጋፍ ወይም ስለፈጸሟቸው ጥሰቶች ጥብቅ ክትትል በማድረግ በየ6 ወሩ ለኮንግረሱ ሪፖርት እንዲያቀርብ ታዟል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።